ስለ ኮመን ሳይዝ አናላይሲስ እንግዲህ አይተናል። ቺን ቴምፕሌት ደግሞ አጠቃቀሟን አብረን እንያዝ። ኮንሰፕቱን አውቀን እንግዲህ አፕላይ ካላደረግነው ምንም አይነት ጥቅም የለውም። ሶ ቺን እንግዲህ አሪፍ ቴምፕሌቶች ያዘጋጀንላችሁ ኤክሴል ላይ ማይክሮሶፍት ኤክሴል ላይ ደግሞ ወር ደግሞ ጉግል ሺት ላይ እንድትጠቀሙት ነው። ሞር ኦፍ ጉግል ሺት ቢሆን በጣም የተሻለ ነው። ቢካዝ ኦንላይን ነው፣ የመጥፋት እንትን የለውም። ሴቭ የሚደረገው እዛው ክላውድ ላይ ነው፣ ብዙም ቦታ አይወስድም። እና ደግሞ ብዙ ቲም ደግሞ ካላችሁ ድርጅታችሁ ውስጥ የተሻለው መንገድ እሱ ነው። ቢኮዝ ሁሉም ሰው ሼር ለመደራረግ ቪው ለማድረግ ይቀላል ማለት ነው። ሶ ስለ ኮመን ሳይዝ አናላይሲስ እንግዲህ አይተናል አይደለ? ኮመን ሳይዝ አናላይሲስ አንድ ኮመን ቤዝ ይዘን አንጻራዊ የሆነ ትንተና ነው። ስለዚህ ከገቢያችን አንጻር ስንት ፐርሰንት ወጪ፣ ስንት ፐርሰንት ምናምን ነገር የሚለውን ነገር ከፋፍለን አይተናል። እና ያው ኮመን ሳይዝ አናላይሲስ ቨርቲካል ነው ኦር ደግሞ ሆሪዞንታል ሊሆን ይችላል ማለት ነው። ሶ እቺ ቴምፕሌት በጣም አሪፍ ቴምፕሌት ነች እና የምትሰራልን ቦዝ ቨርቲካል ኤንድ ሆሪዞንታል የሆኑ አናላይሲሶችን ይሰራልናል ማለት ነው። ሶ ሁሉንም ቴምፕሌቶች እንግዲህ ስታዩቸው መጀመሪያ ሪድሚ የሚል እንትን አዘጋጅተንላቸዋል፣ ሺት አዘጋጅተንላቸዋል። ይሄ ምንድነው? ስለ ቴምፕሌቱ ኤክስፕላኔሽን፣ ከዛ በተጨማሪ ደግሞ እንዴት አፕላይ እንደሚደረግ እና ደግሞ ምን ማድረግ አለባችሁ ምን ማድረግ የለባችሁ። በተደጋጋሚ እንግዲህ የነገርናችሁ ምንድነው? ፎርሙላዎች መነካት የለባቸው። ፎርሙላዎቹ ከተነኩ ቴምፕሌቱ ይበላሽባቸዋል፣ ለመጠቀም ያስቸግራቸዋል። የፎርሙላ ኤክስፐርቲስ ደግሞ ካላችሁ ፎርሙላውን መስራት የምትችሉ ከሆነ የኤክሴል አጠቃቀም ላይ የሺትስ አጠቃቀም ላይ በደንብ እውቀቱ ካላችሁ ፎርሙላችሁን እንደፈለጋችሁ አርጋችሁ ደግሞ አጀስት ልታደርጉ ትችላላችሁ። ሶ ሪድሚው ላይ በደንብ አንብቡት። ከምንድን ብትነሱት ከሴትአፕ ትነሳላችሁ። ከዛ ከቤዝ ዳታ ወደ ቤዝ ዳታ ትሄዳላችሁ። ከዛ ቨርቲካሉን እና ሆሪዞንታል አናላይሱን ይሰራላችኋል ማለት ነው። ሴትአፕ ላይ ስንገባ አንድ ነገር ብቻ ነው የምናስገባው እዚህ ላይ ቤዝ መንዝ ፎር ሆሪዞንታል አናላይሲስ። ስለዚህ ቨርቲካል አናላይሲስ እንግዲህ ሁሉም ጋር ይሰራልናል ዳታ ካስገባንበት። ግን ሆሪዞንታል አናላይሲስ ግን ለመስራት በወር ከአንድ ወር አንጻር አይደል ሆሪዞንታል አናላይሲስ ሊሰራ የሚችለው፣ ያቺን ቤዝ መንዝ ማስገባት አለብን ማለት ነው። ኤኒታይም ደግሞ ልንቀያየረው እንችላለን። ሶ ፎር ኤግዛምፕል ለመነሻ ያህል እዚጋ እንደምታዩት ዘርዝሮልናል ከጃንዋሪ እስከ ዲሴምበር። ለምሳሌ ጃንዋሪ ነው ቤዝ መንዛችን በሚለው እንጀምር። ከዛ ቤዝ ዳታውን ደግሞ ማስገባት አለብን። እዚሽ ጋር ቤዝ ዳታችን የምናስገባባት እንደ ሞክ የሆነች አነስ ያለች የኢንካም ስቴትመንት አለች። ኢንካም ስቴትመንቱ ቤዚክ ነገሮችን ያሉት ሬቨኒው አለው። ፎር ኤግዛምፕል የጃንዋሪ መንዝ ሬቨኒው ሌሴ 100,000 ብር ነው ብለን አስቀምጠናል። ከዛ የጃንዋሪ መንዝ ኮስት ኦፍ ጉድ ሶልዳችን ደግሞ ሌሴ 34,000 ብር ብለን ራንደምሊ እናስገባለን። በሳላሪ 20,000 ብር አወጣን ይባል። ከዛም በኋላ በሬንት 10,000 ብር አወጣን ይባል። ከዛ ዩቲሊቲስ 2,000 ብር አወጣን ይባል። ማርኬቲንግ 2,500 ብር አወጣን ይባል። ከዛ አዘር ኦፕሬሽናል ኤክስፔንሶች የትራንስፖርት የመሳሰሉት ተደምረው 500 ብር አወጣን ይባል። እንግዲህ ግሮስ ፕሮፊቱ ምኑን ቶታል ኤክስፔንሱን ኔት ፕሮፊቱን እዚህ ጋር ካልኩሌት ያደርግልናል። እኒህ ፎርሙላዎች አይነኩም። ግሮስ ፕሮፊት አይነካም፣ ቶታል ኤክስፔንስ አይነካም፣ ኔት ፕሮፊት አይነካም። ስለዚህ ይሄ ሃይላይት የተደረጉት እዚህ ጋር ያሉት እንትኖች ፎርሙላዎች አይነኩም ማለት ነው። ከዛ ፌብሩዋሪ ላይ ደግሞ እንገባና ሜይ ቢ ገቢያችን አደገ ይባልና 135,000 ብር ገባን ይባል። ኮስት ኦፍ ጉድሳችንን ደግሞ 43,000 ብር ገባ ይባል። ከዛ ሳላሪ ተመሳሳይ ነው የሚሆነው 20,000 ብር። ሬንት ተመሳሳይ ነው የሚሆነው 10,000 ብር። ዩቲሊቲ ሞስት ላይክሊ አንድ አይነት ነው የሚሆነው። ማርኬቲንግ ሜይ ቢ ዋጋችን ምንድነው ገቢያችን ስለጨመረ ማርኬቲንግ ላይም ኑር ጨምረን ሊሆን ይችላል 3,000 ብር እናስገባለን። አዘር ኦፕሬሽናል ኤክስፔንሶች ትንሽ አንደኛ ይባል ነው 700 አስገባል። አሁን የጃንዋሪ እና የፌብሩዋሪ እንግዲህ ስፔሲመኖች አሉን ማለት ነው። አሁን ቨርቲካል አናላይሲሱን ክሊክ ስናደርግ እዚህ ጋር ኦልሬዲ ሰርቶልናል። አሁን ቺ ቨርቲካል አናላይሲስ እና ጃንዋሪ ላይ ቤዝ እንትናችን ያው ሬቨኒው ነው። ከዚህ 100% ውስጥ 34% የሄደው ወዴት ነው? ወደ ኮስት ነው ሄደው እያለ ነው። ከዛስ ከገቢያችን ውስጥ 20% የሄደው
ወዴት ነው? ወደ ሳላሪ፣ 10% ወደ ሬንት፣ 2% ወደ ዩቲሊቲ፣ 2.5% ወደ ማርኬቲንግ፣ አዘር ኦፕሬሽናል ኤክስፔንስ 0.5%። ከዛ ካልኩሌት ያደረገልና ኔት ፕሮፊቴ 31% ነው። ከቶታሌ 31% ኔት ፕሮፊቴ ነው። ቶታል ኤክስፔንሶቼ ከገቢ አንጻር 35% ናቸው የሚለውን ነገር ዘርዝሩልናል። አሁን ከዚህ ምን እንረዳለን? አናሊሲሶች እንስራ። ትልቁ ወጪ ኮስት ነው አይደለ? ከገቢ አንጻር ትልቁ ኤክስፔንስ ትልቁ የወጪ አይነት 34% ወደ ኮስት ይሄዳል። ሴችን ያዛል። ከዛም በኋላ ሳላሪ፣ ሬንት እያለ ትንሽ ወጪ ደግሞ አዘር ኦፕሬሽናል ኤክስፔንሶች ናቸው። ወር ደግሞ ዩቲሊቲም ደግሞ አነስ ያለ ወጪ ያለ። አሁን ወደ ቀጣይ መንዝ ደግሞ እንሄድ። አሁን ቀጣይ መንዝ ላይ እንግዲህ ፐርፎርማንስ የተሻለ ስለነበረ ገቢ ከፍ ስላለ ኮስት ኮንትሮል ነው ከዚህ ልናይ እንችላለን። ከ100% ሬቨኒው ከገቢ አንጻር 31.9% ወደ ኮስት ይሄዳል። ስለዚህ ኮስቴን በደንብ ኤፊሽንት አድርጌያለሁ፣ ወይ ሰፕላየር ቀይሬያለሁ፣ ወይም ደግሞ ኒጎሽየት አድርጌያለሁ፣ የተሻለ ዲል ማለት ነው። ከዛ ከገቢ አንጻር ደግሞ ሳላሪ በደንብ ኪፕ አድርጌያለሁ ማለት ተመሳሳይ ሳላሪ እየከፈልኩ ግን ገቢ ከፍ ስላለ እቺን አናላይሲስ ሰራልን ማለት ነው። በደንብ ጥሩ ገቢ እንዳሳየው ኢምፕሊኬት ያደርግልናል ማለት ነው። ከዛ ሌሎቹም ሴም ቲንግ ሞሮርሌስ አንድ አይነት ነገሮች አንድ አይነት ፊገሮች ናቸው። ቨርቲካል አናላይሲስ በዚህ መሰረት ልናየው እንችላለን ማለት ነው። አሁን ደግሞ ሆሪዞንታል አናላይሲሱን አሁን ሆሪዞንታል አናላይሲስ እንግዲህ ከምን አንጻር ነው? ከጃንዋሪ አንጻር ነው። እዚህ ጋር እንዳያችሁት ጃንዋሪን የመረጠው ቤዝ መንዛችን ማለት ነው። አሁን ከጃንዋሪ አንጻር የፌብሩዋሪ ፐርፎርማንስ እንዴት ነው የሚለውን ነገር ነው የምናየው ማለት ነው። እንግዲህ 100% ሁሉም ጋር እናሳያለን ማለትም ሁሉም ሜትሪኮቻችን ላይ 100% ከ100% አንጻር ስለሆነ የሚሄደው ማለት ነው። አሁን እዚች ጋር ካየን ከገቢ አንጻር ከዚህ ከ100% በ35% አሳድግ ያለው ይላል። በ35% 100,000 ብር ነበረ 35,000 ብር ስለሆነ በ35% አሳድገናል። ኮስቲም በ26.5% አድጓል ከነበረው አንጻር። ሳላሪ ተመሳሳይ ነው። ሬንቴ ተመሳሳይ፣ ዩቲሊቲ አንድ አይነት ነው። ማርኬቲንግ በ20% አሳድግ ያለው አድጎብኛል። ስለዚህ አዘር ኦፕሬሽናል ኤክስፔንሲቭ ደግሞ በ40% ያህል አድጎብኛል። ግሮስ ፕሮፊቴ ደግሞ በ39.4% ጨምሯል። ስለዚህ ሞር አትርፍ ያለው በዚህ ወር። ቶታል ኤክስፔንሶች በ2% ያህል ጨምሯል። ኔት ፕሮፊቴ በአጠቃላይ በ81.6% አድገዋል ማለት ነው። እዚህ ጋር እንደምታዩት በ86.6% ኔት ፕሮፊቴ አድጎልኛል። አሁን ለምሳሌ እችን ደግሞ ትንሽ እስቲ ይሄ አሁን ፌብሩዋሪ በጣም የተሻለ ወር እንደሆነ ነው የሚያሳየን ማለት ነው። ስለዚህ ፌብሩዋሪ ሌትሴ በጣም መጥፎ ወር ነው ይባል። ሌትሴ ሬቨኒ 60,000 ብር ወር ደግሞ ኪሳራስ በደንብ እንክተሰውና 24,000 ብር አድርገን እንክተሰውና ያው ሁሉን ነገር ቀያየር እንደምታዩት አሁን ቨርቲካል አናላይሲሱ ነው። አሁን ከ100% ሬቨኒው አንጻር 179.2% ኮስት ላይ ነው ሄደው አይደለ? ስለዚህ ከሸጥኩት በላይ በ79.2% ኮስቴ ላይ ሄዷል ማለት ነው። ከዛስ ሳላሪ ላይ ከገቢ አንጻር 83.3% ወደ ሳላሪ ነው ሄደው። ከዛስ ሬንቴ 41.7% ወደ ሬንት ነው ሄደው ከገቢው አንጻር ማለት ነው። ዩቲሊቲ እንኳን 8.3% ካለኝ ገቢ አንጻር ወደ ዩቲሊቲ ነው ሄደው። አዘር ኤክስፔንስ አዘር ኦፕሬሽናል ኤክስፔንስ 2.9% ነው። ስለዚህ ከ100% ገቢ በማይነስ 127.9% ኦልሞስት ከስር ያለው ማለት ነው። ስለዚህ ቨርቲካል አናላይሲሱን የፌብሩዋሪ በዚህ ማየት እንችላለን። ሆሪዞንታሉን ደግሞ እናየው። አሁን እዚች ጋር እንደምታዩት ነው ከ100% ተነስተን ከዚህ ከጃንዋሪ መንዝ አንጻር 24%ን ነው አቺቭ ያደረግነው ማለት ነው። ስለዚህ በ76% አካባቢ ፌል አድርገናል ማለት ነው። ፌብሩዋሪ መንዝ ላይ ድሮፕ አድርጓል ሬቨኒዋችን። ከዛስ ኮስታችን ጨምሯል አይደለ? በ26.5%። ሁሉም ሌሎቹ ተመሳሳይ ነገሮች ናቸው። አዘር ኦፕሬሽናል ኤክስፔንሶች በ40% አድጓል። ማርኬቲንግ በ20% አድጓል። ሬቨኒው ግን ስቲል 24% ነች። ኮንዲሽናል ፎርማቲንግ ተሰርቶለታል። ስለዚህ ጥሩ ሲሆን አረንጓዴ ነው። ሞር አረንጓዴ እየሆነ ይመጣል።
መጥፎ እየሆነ ሲመጣ ቀይ እየሆነና ቢጫ እየሆነ ይመጣል ማለት ነው። ከዛ አሁን እዚህ ጋር እንደምታዩት ነው ግሮስ ፕሮፊቴ ከጃንዋሪ አንጻር ማይነስ 28.8%። ስለዚህ በማይነስ 128% ወርጃለሁ ማለት ነው። ከዛ ኔት ፕሮፊት ላይ ደግሞ ስንመጣ በማይነስ 276.5% ወርዶብኛል። ስለዚህ ኮመን ሴንስ አናላይሲስ እቺ ነው ፐርስፔክቲቭ ይሰጠናል ማለት ነው። ከወር እንዴት ነው እየሰራ ያለሁት የሚለውን ነገር ሆሪዞንታሊ እናይበታለን። ከወሩ ላይ ደግሞ በደንብ ብሬክዳውኑን ስንሰራ ለምንድን ነው ይሄ ወር እንደዚህ ሆነ የሚለው ነገር ስንሰራ ደግሞ ቨርቲካል አናላይሲሱን እንጠቀማለን ማለት ነው። ስለዚህ እቺ ቴምፕሌት በጣም ጠቃሚ ነች፣ ፐርስፔክቲቭ ይሰጠናል። በየወሩ መሰራት ያለበትና ፎርሙላው መነካት የሌለበት ፐርስፔክቲቭ እንዲሰጠን ከፈለግን አሁን ለምሳሌ አንድ ፋይናል እዚች ሆሪዞንታል አናላይሲስ አሰራችን ላይ የቫሊዩን ማለትም ይሄ ቤዝ መንዙን በጃንዋሪ ፈንታ ፌብሩዋሪ እናድርገውና እንሞክረው። አሁን ፌብሩዋሪ ካደረጋችሁት ከፌብሩዋሪ አንጻር በጣም የተሻለ ቦታ ላይ እንደሆነ ነው አይደል እዚህ ጋር እያሳየን ያለው። ሶ እንደዚህ እያቀያየራችኋት በደንብ ቴምፕሌቱን ልትጠቀሙት አፕላይ ልታደርጉት ትችላላችሁ ማለት ነው። ሶ ኮመን ሳይዝ አናላይሲስ ይህንን ይመስላል። ቴምፕሌቱን ኢንጆይ አድርጉት።